ሳም እዛ ጋር ያለው እሱ ነው ገለው ጥሎት ነው እስቲ ሂድ እስቲ ወርቋል ና እስቲ ና አትንኪኝ አትንኪኝ እንዳትመጪ ሳሚ አስገባ ሹፌሩን ጥሩት እስቲ አስገባ አለ በህይወት ሹፌሩ ይግባ ቶሎ በል በጣም ነው የተደበደበው እየደማ ነው ሳሚ አው ተመትቼ ከወደኩ በኋላ አንደኛው ይረግጡኝ ነበር ከጀርባ ምናምን ወደኩበት ሰዓት ያስኩትን ቦርሳ ፋይል ቦርሳ ከየት ነው መናኸሪያ መጣኝ ከቤት አይደል ጎተታችሁ ያመጣችሁ አይደለም አትስማጭ በእናትህ አሁን አታስጮኸኝ እኔ እሱ ላይ ታሞ ያያው ነው አይደል እንዴ ማን እንደዚህ ያደረገው ምን አይነት ገና ይኸውልህ ጥግ ድረስ ሄዳለሁ ማን እንደዚህ ያደረገው ባላሰብኩት መንገድ ከአቅሜ በላይ ሆነ ለሱ ለማቀበል ነበር ይዛ ጊዜ ይዤ ወጣሁት ፋይሉን እንዴት እንዳወቁ አላውቅም እንዴት ያ ነገር እኔ ጋር እንደሆነ አላወኩም እሱ የጤናው ነው መጀመሪያ ግን ማየት ያለ እኛ አሳክመናል ጀመረው አንዴ ቤት ሄደ የሚያሳዩኝ ነገር ማየት ፈልጋለሁ የሚያሳዩኝ ነገር ማየት ፈልጋለሁ ማረፍ አለበት እኮ ይሄ ምንድነው የምታሳዩት ስለምን ቪዲዮ ነው እኔ ራሱ አላውቅም ይሄ ሌላ ሰው ነው መሆን ያለበት ይሄ ማን ነው ይኸውልህ አሁን ስልኩን ሰጣቸውን አንዴ ወደ ቤታቸው ይሄ ማን ነው ምን ባለቤት ነው የምታወራው እኔ ምንም ማውቀው ነገር የለም በቃ ቤተሰብ ጋር ልሄድ ስል ነው መናኸሪያ ውስጥ የያዛችሁኝ አይደል እንዴ እስቲ ስለ ዮናስ ነገር አስገድዳችሁ ዮናስ የት ነው ያለው ከዛ በኋላ ምን አይነት ጥያቄ ነው የምትጠይቀኝ እኔ ምንም ማውቀው ነገር የለም አላቅሽም ነበር ይኸውልሽ አሁን ስለምንም መዋረድ ምናምን እንዳታውሪ አንቺ ነሽ ራስሽን ቀይረሽ ከከተማ ልትወጪ አትንኪ እርግጠኛ ነሽ አዎ እርግጠኛ ነኝ ታዲያ ለምን ካድሽው ከጀርባው ባልሽ ለምንድን ነው የምክደው ባሌ እኮ ነው አንተ እኮ ነው ስለመካድ እያወራ ያለኸው እኔ ማንንም አልካድኩም ባሌ እኮ ነው ለህይወቱ በሚያጣጥርበት ሰዓት እኮ አንቺ ከሀገር ከአዲስ አበባ ደቂቃው ለአስቸኳይ ጉዳይ ስለሆነብኝ ነው የታመመብኝ ቤተሰብ አለ በቃ ድንገት ነው የተደወለልኝ ስለዚህ መሄድ አለብኝ ያለ ነገር አለ ታሙ በእናትህ ምን ሆነ ነው እዚህ የሆነ ነገር ሆኜ ነው በእናትህ እዚህ መጋዘም ይመስል ቤት ምን ሆነ የተደበቀው ምን ላድርግ በእናትህ የሆነ ነገር ሆኜ ነው በቃ አይ ታስሬ አይደለም እርግጠኛ ነህ አግተው ካደረም እስቲ አልታገትኩም እዚህ ልሳውር ብዬ ነው ምንድነው ያረከው ኧረ ቆይ በእናትህ ምንድነው ያረከው ማንን የሰጠው ምንድነው የሰጠው አንተ ነህ ምንድነው የሚያርበተበት እኔ አልገባኝም በእኔና ሚኪ ዙሪያ የምታውቃቸው ሚስጥር ምን ይሁን በእናትህ ያረከው ነገር አለ ከርተናል አንተም አንተ ነህ ምንድነው ያረከው ይሄን ነገር ራሱ ለመሰወር ራሱን እንትን ለማድረግ ፈለገ ስለዚህ ይሄ ሚስጥር ይሄ እንትን እንዳይወጣለት በቃ ያለውበት ቦታ የትም ቦታ እንዳትነግሩ እንዴ ወጣሽ እንጂ ማን ያስገባኝ ለምን አስገባሽ ደህና ነሽ ተነሽ ለአንድ ሰው የሰጠው መረጃ ካለ ገለሃል በቃ ሊገሉኝ በቃ ሲያስጨንቁኝ በቃ እኮ ሊገሉ ስላስጨነቁ ምን ማላቃቸው ሰዎች ሳም እዛ ጋር ያለው እሱ ነው ገለው ጥሎት ነው እስቲ ሂድ እስቲ ወርቋል ና እስቲ ና ያዘው ካሜራ ጀርባ ያለው ባካችሁ መኪናውን አዘጋጁ ኃይሉን ወስደው ያዘው ጥራቸው እንደ ኳጅ ጀርባ ያሉት አው ሌሎችንም ጥራቸው እሺ መኪናውን ብቻ አዘጋጁ ና አንተ በህይወት ያለ ካሜራ ሳሚ አስገባ ሹፌሩን ጥሩት እስቲ አስገባ አለ በህይወት ሹፌሩ ይግባ ቶሎ በል በጣም ነው የተደበደበው እየደማ ነው ሳሚ አስገባው እኔ በሌላ መኪና እመጣለሁ በቃ በሌላ መኪና ትመጣለህ እሺ ሹፌሩን እናበለው ቶሎ በል እባክህ ካሜራውን አጥፋና ሹፌሩን ጥሩት ኑ ግቡ አስገባቸው ሰላም ውድ የትርታ ሚዲያ ተከታታዮቻችን እንግዲህ ያው ዛሬ ተመልሰናል ማለት ነው ወደ እናንተ ጋር ሰሞኑን ትንሽ ጠፋ ብለንባችሁ ነበር አንዳንድ ነገሮችን እያጣራን ነበር ባህልም ነበርና በባህል እንግዲህ አንዳንድ ነገሮችን ቃል ገብተን ነበር ነገሮች የሚስተካከሉ ከሆነ ከእናንተ ጋር በላይ ለመገናኘት ያማየውን ከሆነ ደግሞ በቻልነው አቅም የእንኳን አደረሳችሁ መልእክት የባህል ፕሮግራምም ልናዘጋጅ አስበን ነበር ነገር ግን እኛ ጋር ያሉት አንዳንድ ነገሮች ትንሽ ወሰብሰብ ያሉ ናቸው በተለይ በተሙና በሚኪ ጉዳይ የሚነሱ እያንዳንዱ ነገሮች ከባድ እየሆኑ መጥተዋልና እነሱ ነገሮች ማጥራት ስለነበረብን ሚኪም ተሙም አንድ ላይ እየተባበሩ ብዙ ነገሮችን እየሰሩ ነበር እንግዲህ ትላንትና እንዳያችሁት ወደ ተመልካቾቻችን አንድ መረጃ አለኝ ያለ ግለሰብ በተለይ አቶ አሻግሬ ከመሞታቸው በፊት ለተሙ አንተ ብቻ ነው የምሰጠው ይሄንን ማስረጃ ይሄ ማስረጃ በጣም የሚጠቅማችሁና ስላንተና ስለሚኪ ነፃነት ዋናነት የሚገልጽ ማስረጃ ነው ብለው ነበር ነገር ግን ያ ማስረጃ ሰነዱ እንደተቀየረና በቤተሰባቸው ብዙ ጣጣ እንደነበርና ይሄንን ነገር ስንመረመርም እንደነበር ታውቃላችሁና ወደ ተመልካቾቻችን አጠገብ የምታዩት ግለሰብ ወይም ደግሞ እሳቸው መንገድ የከፈቱለት የህግ ባለሙያ ነውና እሱ ጋር እንደ ልጅ ስለሚያምኑት
እሱ እንግዲህ የነገረን ነው የምነግራችሁ ለእናንተ ወደ ተመልካቾቻችን። አንዳንድ ማስረጃዎች ነበሩና ይህንን ማስረጃ ደግሞ ለተሙ ደውሎለት አቀብልሃለሁ ይህንን ማስረጃ ባለበት ቦታ ላይ ተደብድቦ አግኝተነው ነበር መኪና ውስጥ ያስገባ ነው። ወዲያው ሕክምና ማግኘት ስላለበት ሕክምና እንዳገኘ አድርገ ነው። በሰዓቱ እንግዲህ የተወሰነ ደም መፍሰስና እጁ ላይ የነበረው ማስረጃ ነው ተቀበለው ወስደው የነበረውና ይሄ ነገር እንዴት ሊሆን እንደቻለ አሁን እሱን የምንጠይቀው ነው የሚሆነው። ነገር ግን ያ ማስረጃ አሁን ከእጃችን ወጥቷል በሚያሳዝን ሁኔታ ወደ ተመልካቾቻችን። ነገር ግን እግዚአብሔር ይመስገን ቢያንስ ህይወቱ አልጠፋም። ምን አይነት ማስረጃ እንደሆነ ከነማጋ እንደሆነ ለመመርመርም እንደ አንድ ግብአት ይጠቅመናልና ይህ ግለሰብ ነበር ተሙን ጠርቶ ለተሙ ያንን ማስረጃ ሊሰጠው የነበረው። አሁን ላይ ካለበት ሁኔታ ትንሽ አገግሞ ሕክምናውንም ተከታትሎ ዛሬ ተመልሰናል ማለት ነው። እንግዲህ ወንድም ዮናስ ያው ደህና ነህ? ብዙ ነገሮች ተፈጥረዋል። በተለይ ለኛ ለቀናነት ለፍትህ ስትል ለመተባበር አሰበ ስለነበር ነው ይሄ ጉዳት የደረሰብህና በመጀመሪያ በጣም ስለ ፍትህ ላለ አመለካከት እኛን ለማገዝ ስላለ ጥንካሬ ከልብ እያመሰገንኩኝ ስለደረሰብህ ነገርም እያዘንኩኝ እነዚህን ወንጀለኞች በቁጥጥር ስር እንደምናውለውም ቃል እየገባሁልህ። ምንድን ነበር የተፈጠረው? ምን አይነት ማስረጃ ነበር? እስቲ ከስም ጀምሮ እያንዳንዱ ነገር ግልጽ አድርገህ ንገረኝ። እሺ እኔ ስሜ ዮናስ ይባላል እና ከአቶ አሻግሬ ጋር አቶ አሻግሬ የማውቃቸው ተማሪ ባለው ጊዜ የህግ ትምህርት ላይ ባለው ጊዜ እሳቸው በጣም የተዋጣላቸውና በጣም ከፍተኛ ስም ያላቸው የሰው እንባ በማበስ ወንጀለኞችን ለፍትህ በማቅረብ በቃ በጣም ስም ያላቸውና በጣም እውነተኛና ሀቀኛ የህግ ሰው ነበሩ እና የዛን ጊዜ ነው ማውቃቸው እና በቃ ያለው ነገር ከእሳቸው ጋር ብዙ ነገሮችን አስተምረውኛል። እንደ አባት እንደ ሙያም አባት ብዙ ነገር አስተምረውኛል። ስላለው ነገርም ብዙ በቃ ብቻ ወደ ሙያውም የሆነ በጣም እንድፈልገውና በንጹህ ልቤ እንድሰራ ያደረጉኝ እሳቸው ነበሩ። በጣም በቃ በጣም ኃይለኛ ቅርርብ ነበረን። በጣም እንቀራረብ ነበረ። እንደ አባት የምፈልገውን ነገር እየጠየቅኳቸው ያሉትም አንዳንድ ከህግም አንጻር ከሙያም ከልምድም አንጻር አንዳንድ ጊዜ የሚያስፈልጉኝ ነገሮች ሲኖሩ እሳቸውን ነበር ማማክረው እና ብቻ በቃ እኔ አሁን ተመርቄ ስራዬን እየሰራው እስካለሁበት ሰዓት ድረስ በቃ እገዛቸው ምናምን እንደ ልጅ እየጠሩ ይሄ እንዲህ ነው ብለው እጄን ስለሙያው እጄን ይዘው ያስተማሩኝ አባቴ ነበሩ እና በቃ ይሄ ጉዳይ በጣም እሳቸውንም ያስጨንቃቸው የነበረ ጉዳይ ነው እና በጣም ከዚህ በፊትም አንዳንድ ነገሮች ይደርስባቸው ነበር በዚህ ጉዳይ እንደ ማስፈራሪያ አይነት ነገሮች በቤተሰቦቻቸው በሚያውቋቸው ሰዎች በሙያቸው በስራቸው እና እንደዚህ እናረጋታለን እንደዚህ እናሳስራለን ምናምን እያሉ በጣም ማስፈራራትም ነበረ በሰዓቱ እና በቃ የሆነ ጊዜ ላይ በጣም ሲጨናነቁ አያቸው ነበረ። ፊታቸው የሚያስታውቅ ነበረ እና ጠየኳቸው። በቃ ከዛ በቃ ያለውን ነገር አስረዱኝ። ለኔም ያው ኖረው እነዚህን እንደዛ ያረጓቸውን ሰዎች ለህግ ብናቀርባቸው አሪፍ ነበር፣ ግን አልሆነም። እሳቸው ድንገት አመለጡን። ያው እኔም የእሳቸው አደራ ስላለብኝ ነበር በቃ ፋይሉን እኔ ጋር እንደ ልጃቸው ከልጆቻቸው በላይ ያምኑኝ ነበር። በቃ ያለውን ነገር የዛ ጊዜ አውርተውኝ ያለውን ነገር ተነጋግረን ምን ማድረግ እንዳለብን ምናምን ከዛ ሙሉ ፋይሉን አይደለም የሰጡኝ የነበረው የተወሰነ ፋይል ነበረ ለኔ የሰጡኝ። የተወሰነውን ደግሞ በእሳቸው ጋር እንዲቀመጥ ነበር ያደረግነው። ምክንያቱም ወይ እኔ ጋር ያለው እጃቸው ቢገባ ወይ እሳቸው ጋር ያለው እጃቸው ቢገባ ግዴታ የሁለታችን መገኘት ስላለበት ያ መረጃ ሙሉ ሆኖ እንትን እንዲል እጃቸው ላይ የሁለታችንም ጋር የነበረው ነገር መኖር ስላለበት እንደ አማራጭ ወሰድነው። እኛ እንትን ማለት ነበር መረጃውን እንትን ብለን ሁለታችን ጋር እንዲቀር ማድረግ ነበር
እና እዛ በሰዓቱ እንደዛ ከተነጋገርን በኋላ ከልጆቻቸው በላይ አምነውኝ ከማንም አጠገባቸው ካሉ ሰዎች አምነውኝ ያው እኔ ለዚህ ሙያ ብዬ በጣም ብዙ ችግር አይቻለሁ። በትምህርትም ጊዜ ቢሆን በማጣት በመገፋት ውስጥ ብዙ ችግር አይቼ ነው ይህን ትምህርት የተማርኩት። ቤተሰቦቼም ፍላጎት አልነበራቸውም ይህን ትምህርት እንደማርና በቃ በብዙ ችግር ውስጥ አልፌ ለሙያው የከፈልኩትን በትምህርቴ ላይም እያለሁ ለሙያው ምን ያህል ፍላጎት እንዳለኝና ምን ያህል ሰዎችን የመርዳት የሰዎችን ሀቅ የማውጣት ምን ያህል ፍላጎት እንዳለኝ ሙያ ውስጥም ከገባው በኋላ በተለያዩ ሰዎች በሚደርስብኝ ማስፈራሪያ፣ ዛቻ ምናምን ሳልበገር ብዙ የፈሰሱ እንባዎችን በማበሴ በሱ እንትን ይሉኝ ነበር፣ ያምኑኝ ነበር። ግን አሁን የተወሰነ እኔም ጥያቄ ሆኖብኝ ነበር። ለምን ከልጆቻቸው በላይ አምነው ለእኔ እንደሰጡኝ ፋይሉን። ግን ደግሞ ያው ልጆቻቸው ስለኛ ሙያ ብዙ የሚያውቁት ነገር የለም እና ያው ለሙያው ቅርብ ስለሆንኩኝ ምን ያህል መረጃ እና ማስረጃዎች በጣም ለኛ ስራ በጣም አስፈላጊ እንደሆኑ ስለማቅ ለዛ ነበረ አሳልፎ የሰጡኝ። እኔም ያው እርሳቸው የሚሉኝን ነበር ማደርገው። ምክንያቱም እሳቸው ከኔ የሙያ አባቴ ናቸው። ስለ ኬዙ በጣም የሚያውቁትም ሙሉ ነገሩን የሚያውቁት እሳቸው ነበሩና በቃ ምን ልበል ብቻ ይህን ፋይል በዚህ አጋጣሚ ነበር ያገኘሁት። ምን በቃ ይሄ ነው ያለው ነገር። ፋይሉ እጄ የገባው በእንደዚህ አይነት መንገድ። እንግዲህ ዮኒ ውድ ተመልካቾቻችን ያው በመግቢያ ላይም ጠቅሼላችሁ ነበር። በጣም በሙያው አንቱታን ያገኘ ወጣት ነው እንደምታዩት። ነገር ግን በጣም ታማኝ፣ በጣም ስነ ስርዓት ያለው ለተበደሉ ሰዎች እሱ እንዳለው የሚቆም በጣም ሰዎችን የሚያግዝ የህግ ባለሙያ ነው እና ከአቶ አሻግሬ ጋር የተገናኘበት ዋነኛ መንገድ በዚህ ነገር ነበርና አሁንም ቢሆን ነገሮችን እየተጋፈጠ ወጣት ነው። ራሱን አደጋ ላይ መጣል መቻል የለበትም። ነገ ትልቅ ተስፋ ያለው ልጅ ነው። ነገር ግን ያንን ነገር ወደ ጎን በመተው ነበረ እዚህ አይነቱ ጥንቅጥ ውስጥ ገብቶ እኛ የምናየውን ስቃይ ለማየት ወስኖ ወደኛ ቦታ ላይ መጥቶ ማስረጃው ሊሰጠን የነበረውና ይሄ ደግሞ ቀላል እርምጃ አይደለም። መተው ይችል ነበረ፣ በሌላ አይነት መንገድ ማድረስ ይችል ነበረ። ሳያግዘን ቢቀር ማንም ምንም አይለውም ነበር። ነገር ግን የእውነት ለፍትህ የሚቆሙ እንደዚህ አይነት ሰዎች አሉና ወደ ተመልካቾቻችን እናንተም በሀሳብ መስጫ ሳጥናችን ላይ ዮኒ እናመሰግናለን ሊሆን ይችላሉ። ወደ ተመልካቾቻችን ብቻ እሱን ሊያበረታታ እሱን ሊደግፍ የሚችሉ መልእክቶችን ብታስቀምጡልን እጅግ በጣም ደስ ይለናል። እንግዲህ ዮኒ በተለይ ከጋሽ አሻግሬ ጋር ያለን ግንኙነት ነግረኸኝ ነበር እና መጀመሪያ እኛን እንዴት ነው ልታውቀን የቻልከው? በምን አይነት መንገድ ልታገኘን ቻልክ? በእርግጥ ተሙ አንዳንድ ነገሮችን ሲያወራኝ ነበር እና ከመጀመሪያው ጀምሮ ለምን ልትሰጠኝ ፈቃደኛ አልነበርክም ነበረ? ያው እንደዚህ አይነት ሀሳብ የመጣልኝ የለቅሶ ጊዜ አካባቢ ነው እና ለቅሶ ላይ ለማናገር አስቤ ነበረ። ግን ደግሞ ሰዎቹ እንደምታውቀው በጣም እንትኖች ናቸው፣ በማንኛውም ቦታ ሊገኙ ይችላሉ እና በዛ ሰዓት አንተን በማናገር ሰዓት ያው የምትሰሩትን ስራ ሰው ስለሚያውቅ አንተን ለማናገር አስቤ ነበር። ሰው በማይኖርበት ሰዓት ወይ ፍሪ በሆናችሁበት ሰዓት ለማናገር አስቤ ነበር። ነገር ግን በቃ አይን ውስጥ እንገባለን። ገብቷል? አይን ውስጥ ከገባን ያ ነገር ሳይጀመር ሊቆም ይችላል። ሰዎቹ ካላቸው አቅም አንፃር ሳይጀመር ሊቆም ይችላል ምናምን ብዬ አስቤ ነው በቃ እንትን ያልኩት እና ላወራችሁ የፈለኩት የነበረው ስለ ፋይሉም ስለምኑም የለቅሶ ጊዜ አካባቢ ላይ ነው። የለቅሶ ጊዜ አካባቢ ላይ ያው ለየት የማላውቃቸው ሰዎች በዛው በለቅሶ አካባቢ ላይ ስለነበሩ ያው እነሱንም ከመጠራጠር አንፃር ያው አይን ውስጥም ላለመግባት ከመፈለግ አንፃር የዛን ጊዜ ነበር እንትን ያልኩት። ያው የፋይሉንም ትልቅነት ታውቃለህ መቼስ ለአንተ አልነግርህም። ያው በእንደዚህ አይነት ትንሽ ስህተት ማጣት አልፈለኩም ነበረ በሰዓቱ እና በቃ ያለው ነገር እንደዛ ነው። የዛ ጊዜ ነበረ እናንተና ለማውራት የፈለኩት። ከዛ
እንዳጋጣሚ በቃ ከሰዎች ምናምን አድርጌ በማውቀው ሰው በሚታመን ሰው ስልካችሁን ማግኘት ቻልኩኝ። ደግሞ ስልክ ማግኘት ቻልኩ። እሱ ጋር ደወልኩ፣ አወራን ምናምን። ያው ለመስጠት በቃ የኔ ፍላጎት ያ ነገር እንዲወጣ ነው። እንዲወጣና ያው ህዝቡ እንዲማርበትም ወንጀለኞቹም እንትን ቅጣታቸውን እንዲያገኙ ነበረ። ያው አልተሳካም። እንግዲህ ያው ባላሰብኩት መንገድ ከአቅሜ በላይ ሆነ። ለሱ ለማቀበል ነበር የዛ ጊዜ ይዤ ወጣሁት ፋይሉን። እንዴት እንዳወቁ አላውቅም። እንዴት ያ ነገር እኔ ጋር እንደሆነ አላወኩም። ግን በቃ በጣም በቃ የሆነ ቅስፈታዊ ነገር ነው የተፈጠረው። ምንም እኔ የምጠብቀው እናንተን ነበረ፣ ተሙን ነበር የምጠብቀው። በቃ እንደምታየው ነው። በጣም ይደበደቡኝ። ከኋላዬ ነው መጥቶኝ ከኋላ መጥቶኝ ስወድቅ በቃ የሆነ ሰመመን ውስጥ እያለው በጣም ይታወቀኝ ነበር። በጣም እየደበደቡኝ ነበር። እንደምታየው ጭንቅላቴ በጣም ተጎድቻለሁ። ደም እየፈሰሰኝ ነበር። እጄ የተወሰነ መቀጥቀጥ ምናምን አለው እና በቃ ከዛ የሆነ ሰዓት ላይ ራሴን ሳትኩ። ራሴን በምስት ሰዓት በቃ እነሱም እጄ ላይ ያለውን ፋይል ይዘው ተሰወሩ ማለት ነው ከአካባቢ። በቃ እናንተ ባትደርሱልኝ ህይወቴም ሊያልፍ ይችል ነበር በሰዓቱ። ትልቅ ፈተና ውስጥ ነው የገባው ዮናስ። ቀላል ነገር አይደለም እያደረክ ያለው። ለዚህ አሁንም እውነት ደጋግሜ አመሰግንሃለሁ። ምክንያቱም እንዳንተ አይነት ቁርጠኛ የሆኑ ሰዎች፣ እንዳንተ አይነት ልብ ያላቸው ሰዎች ጥቂት ናቸው። መልካምነትህን እንደተበደሉ ሰዎች መቆመን ይዘህ ነው ወደኛ ቦታ ላይ መጣውና ለዚህ አመሰግናለሁ። እንደው እነዚህ ሰዎች ወደ አንተ ከመምጣታቸው በፊት ያው ጠንቃቃ እንደሆን ካውቃለሁ። የህግ ባለሙያ ስትሆን ደግሞ ከመደበኛውም ጊዜ በተለየ ሁኔታ ትጠነቀቃለህና እንደው ሲከታተሉ የነበሩ ሰዎችን ስታይ አልነበረም? ምናልባት የተለየ መኪና ወይ ደግሞ ፀጉረ ልውጥ ሰው አንተ በገባባቸው ቅያሶች እያንዳንዱ ቦታዎች ላይ ሊሄድ የሚችል ሰው፣ ምክንያቱም የሄድክባቸው ቦታዎች እያንዳንዱ የተወሰነ እንቅስቃሴዎቹም ያስታውቃሉ። ወሰብሰብ ያለ ቦታ ላይም ነበር ተሙን የጠራኸውና ያየኸውን ሰው አልነበረም? ያው አሁን እንዳልከው ነው አይደለም። የሙያው ውስጥ ያለ ሰው ሆነ አይደለም ማንኛውም ሰው ብትሆን የሆነ የተወሰነ ጥንቃቄ ታደርጋለህ ስላለው ነገር። ግን በሰዓቱ እኔም ጥንቃቄ አድርጌ ነበር፣ ምንም አይነት ሰው እንዳልተከተለኝ። ለዛም ነው ሰው የሚበዛበት ቦታ ላይ የቀጠርኩት የነበረውና ግን በቃ የሆነ እዛ ቦታ ላይ እንደነበርኩ አውቀው የመጡ ነው የሚመስሉት። ከዛ ቦታ ላይ እንደነበርኩ አውቀው ቀጥታ በቃ መጥተው የሆነ የሚፈልጉትን ነገር ይዘው ለመሄድ የመጡ ነው የሚመስለው እና እንዴት እንዳወቀው የማውቀው ነገር የለም። ሌላ ስለዚህ ነገር የሚያውቅ ሰው የለም። በቃ ብቻ እንደዛ ነው የሚሆነው። ከሌላ ቦታ አውቀው የመጡና ያው መጥተው እኔን እዛ ጋር አጥቅተው የሚፈልጉትን ነገር ይዘው ለመሄድ የመጡ ሰዎች ነው ይመስሉት የነበረውም ሁኔታ እንደዛ ነበረ እንጂ በአካባቢው ላይ ምንም የተለየ ነገር አላየሁም ነበር። እኛ ከመድረሳችን ከተወሰነ ደቂቃ በፊት እንደሆነ ያስታውቃል የደረሰብህም ቁስል። እኛ ድንገት እዛ ቦታ ላይ ስንደርስ ራስን እንደመሳት እያልክና እየደማህ ነው የነበረው እና ወዲያው ነበር አፈሰን ወደ ሐኪም ቤትም ለመውሰድ ሞከረ ነው የነበረው። በእንደዚህ አይነት ሁኔታ ጥቃት ሊሰነዝሩብህ ሲሉ ልብ ብለህ ለማየት አልሞከርክም ነበር? አንድ ሰው ነው ጥቃቱን የሰነዘረብህ ወይስ ተደራጅተው ነው? እንዴት ነበረ ሁኔታው ከመፈጠሩ በፊት የነበረህ ነገር? ፊታቸውን የማየት አጋጣሚ አልነበረኝም። ያው እንደነገርኩ ከኋላ ነው የመቱኝ። ከኋላ ነው በቃ የተመታሁት። የሆነ ሰው የተሰበሰበበት አካባቢ አለ። ከሱ የተወሰነ ገባ ብዬ ለመጠበቅ ብዬ ገባ እያልኩ ነበረ ወደ ሰው ወደማይኖርበት አካባቢ ላይ እና በቃ የሆነ የመኪና ድምፅ ሰምቻለሁ ከኋላ እና ለመዞር እያሰብኩ ወይ እናንተም ትሆናላችሁ ብዬ ለመዞር እያሰብኩ እያለ ከኋላ ተመታሁ። በጣም በቃ ከምነግርህ በላይ በጣም ከባድ ነበረ ምቱ ምናምን። እዛ ወደኩኝ። በምወድቅ ሰዓት አንድ ሰው አይደለም እየደበደበኝ የነበረው 3-4 ይሆናሉ እና በጣም በቃ
ከምነግርህ በላይ ነው የነበረው ነገር። ካሜራ ከማብራታችን በፊት ስትነግረኝ ነበር። በተለይ እዛ ሰዓት ላይ ነበረ ትግል ነበር። በተለይ ፋይሉን ሊቀሙ በሚሞክሩበት ሰዓት ላይ የድብደባው እየከፋብህ የሚመጣው በዛ ሁኔታ ይመስለኛል። አለቅም ለቃሉ አይነት ሁኔታዎች ውስጥ ገብተህ ነበር። በጣም አጥብቀህ ይዘው ነበር እና ያን ነገር አይተው ነው ድብደባውን እያባሱብህ የነበረው። ምን ይመስል ነበር እስቲ እዛ ጋር ንገረኝ እስቲ። አዎ ተመትቼ ከወደኩ በኋላ አንደኛው ይረግጡኝ ነበረ ከጀርባ ምናምን ወደኩበት ሰዓት የያዝኩትን ቦርሳ ፋይል ቦርሳ ለመንጠቅ እንትን እያሉ እሱን ሊያነሳው አንደኛው ዝቅ ብሎ መጎተት ጀመረ። እሱን ከእሱ ጋር እየተጓተትኩ እያለ በጣም ኃይለኛ ጉዳት ደረሰብኝ። በጣም እየደበደቡኝ ነበረ። ከዛ በቃ ይሄንን እያደረኩ እያለ ነው ከዛ የሆነ ሰዓት ላይ ጭንቅላቴን ድጋሚ ተመታው። የዛ ሰዓት ነው በቃ ራሴን ለመሳት እና ፋይሉንም የለቀኩላቸው የዛ ሰዓት። እንደው ፋይሉ አንተ እጅ ከገባ ትንሽ ቆየት እንዳለ አቶ አሻግሬ እንኳን ካረፉ ትንሽ ቀናቶች ተቆጠሩና ከዛ በፊት እንደሆነ የሰጡም ስትነግረን ነበረ። ያ ነገር ከሆነ የተወሰነ የምታውቀው ነገር ይኖራል ብዬ አስባለሁ። እንደው ፋይሉን ያየበት አጋጣሚ ነበረ? በተለይ ተሙና ሚኪን ነፃ ሊያወጣ የሚችል አይነት ፋይል እንደሆነ ብዙ ነገሮችን የያዘ ነገር ነው። ግማሹ ፋይል አንተ ጋር ነው፣ ግማሹ ፋይል ደግሞ ተቀየረ የተባለው ነው እያልከኝ ነው የነበረው። እና ምን ይመስል ነበር እንደው ከህግ ባለሙያ አንጻር እነሱን ነፃ ላያወጣቸው የሚችል ወይም ደግሞ ወደ ወህኒ ሊወረውራቸው የሚችለው ምንድን ነው? ያው የሁኔታውን ትልቅነት የማንን ነፃ አውጥቶ ማንን ወደ እስር ቤት ወይም ደግሞ ቅጣቱን ማንን መቀበል እንዳለበት የሚያሳይ ፋይሉ ከምነግርህ በላይ ነገሩን ግልጽ አድርጎ የሚያሳይ ፋይል ነው። ማን ምን እንደሰራ ማን በምን አይነት ማስረጃ በማስገባት እንደዚህ አይነት ነገሮችን ሲሰራ እንደነበር ተሙም ምናምን እንደዚህ አይነት ውንጀላ ከሐሰት ውንጀላ ሊያወጣቸው የሚችል ፋይል ነበረ። ያው ግማሹም ቢሆን ያለው የግማሹ ፋይል ራሱ ኃይለኛ ፋይል ነበረ። ኃይለኛ ፋይል ስለ ሙሉ ለሙሉ በግማሹ ፋይል ብቻ እነሱን ነፃ ማውጣት የሚችል ፋይል ነበረ የነበረው። ከሙያም አንፃር ስታየው ማንኛውም የህግ አካል ያንን ማስረጃ ብትሰጠው ወንጀለኛ የትኛው ሰው እንደሆነ ንጹህ ሰው የትኛው ሰው እንደሆነ ማሳየት የሚችል ፋይል ነበረ በሰዓቱ። እንደዚህ አይነት ፋይል ነው በቃ። እሳቸውም ከሙያም አንፃር ተረድተው የሆነ አንዳንድ ጊዜ ጥቅሙን የምታውቀውን ነገር እንድትጠነቀቅለታለህ እና እኔም ጥቅሙን ስለማውቀው ስለነበረ እንዳየውም ፈቅደውልኝ ስለነበረ አይቼውም ስለነበረ በጣም በቃ ጉዳዩን ሲሪየስ አድርጌ ነበር ያዝኩት። በቃ የነበረው ነገር እንደዛ ነው። በቃ በጣም ከመነግርህ በላይ ነፃ ማውጣት ያለበትን ሰው ነፃ አውጥቶ ወንጀለኞቹን ወደ ወህኒ ቤት የሚያስወርድ ፋይል ነበር። በቃ በምንም አይነት ነገር ሊያመልጡ የማይችሉበት ፋይል ነበር የነበረው። እንደዛ ነበር ብቻ። ያው አሁንም ቢሆን እንዴት ተደርጎ ያኛውን ነገር ማስተካከል እንደሚቻል ባላቅም ያው ዋጋ ያስከፍላል። ግን ደግሞ መስተካከል ያለበት ነገር ነው እያስባለሁ። የእሳቸውንም የሙያ አባቴንም ነገር ያው ውስጤ ጥያቄ ይዤ መኖር ስለማልፈልግ እኔም በምችለው ነገር ከዚህ በኋላም ለማገዝ እፈልጋለሁ፣ ሞክራለሁ ለማገዝ እና ይሄ ነው የነበረው ፋይል በውስጡ። እንደው እሺ ሌላው ወደዛ ቦታ ላይ ይሄ ጉዳት እንደደረሰብና በተለይ ረጅም ጊዜ ነገሮችን አጥንታ በተለይ ከአቶ አሻግሬ ለቅሶ በኋላ እኛን ለማግኘት የተለያዩ ነገሮችን አስተካክለ ወደዛ ቦታ ላይ እንደመጣ ነበረ የምናውቀው እና እዛ ቦታ ላይ እንደሄድክ ማን ሊያውቅ ይችላል? ጠንቃቃ ነህ? እንደዛ እንደሆንክ ነው የማስበው። ለመጨረሻ ጊዜ ያየ ሰው የተከተለ ሰው አለ? ከቤት ስትወጣ አላውቅም፣ ብቻ ማን ተከትሎ ይህን ጥቃት ሊያደርስብህ ይችላል? የተለየ ቦታ ምን መርጬ እናንተ የሚከተላችሁ ሰው ሊኖር ይችላል ብለህ እኛ ምን ያህል እንደምንጠነቀቅ እንኳን እያወቅህ በራስህ መንገድ ነው ያንን ቦታ መርጤ የነበረውና እኛ እንደውም ወጥመድ ውስጥ ልከተን የሚሆን ብለን ፈርተን ነበር መጀመሪያ። ከዛ በኋላ ነው ግን አምነንህ ይህን ነገር ለማድረግ የሞከርነው እና እንደው ያየ ሰው ካለ ወይ ደግሞ እዛ ቦታ ላይ ልትሄድ ትችላለህ ብሎ የሚገምት ሰው ብቻ አላውቅም፣ በምን አይነት መንገድ እዛ ቦታ ላይ ልትገኝ የምትችለው ያንን ነገር እንዴት ሰው ሊያውቅ ቻለ? ያው አሁን እንዳልከው ነው
ጥንቃቄ አድርጌ ነበር በተቻለኝ አቅም። ብዙ ጊዜ የሙያው ኢቲክስ እንደ ኢቲክስም አይነት ነገር ግዴታም ፎርማል የሆነ አለባበስ መልበስ አለብን። ለስራ ስትወጣ ምናምን ቱታ ለብሰህ ምናምን ከላይ የሆነ ነገር ለብሰህ ምናምን መውጣት አትችልም። ፎርማል የሆነ አለባበስ አለን። እኔም በሱ ነው የምታወቀው። ፎርማል የሆነ አለባበስ ለብሼ ነው ቦርሳዬን ይዤ በስትክክል የምወጣው። በዛ ሰዓት ግን እንደሱ አይነት አለባበስ አልነበረም የለበስኩት። አለባበሴን ሁላ ቀይሬ ነበረ። ከላይ የሆነ ጥቁር ያው ስታገኙኝ እንደነበረው ጥቁር ከላይ ሹራብ ነበር የለበስኩት። በማይታወቅም ስለ እዛ አካባቢ ላይ ብዙ ጊዜ አልሄድም ስለ አውቀዋለሁ አካባቢውን፣ ግን እዛ አካባቢ ልታይ የምችልበት አጋጣሚ አልነበረም። በቃ ከቤት ስወጣ ያው ባለቤቴ ናት ለባለቤቴ ነበረች በቃ ስለ እንደምወጣ ራሱ ያወቀችው። ለሙያ ለጓደኞቼ ለምንም ቤት እንደምውልና ከባለቤቴ ጋር ጊዜ ለማሳለፍ ቤት እንደምውል ስራ እንደማልሄድ ነበር የተናገርኩት በሰዓቱ። በቃ እሷ ነበረች የምታውቀው የነበረውን ነገር። ስትጠይቀኝ አይ የሆነ ፋይል ማቀበል አለብኝ ብዬ ያው ቤት ውስጥ በምውልበት ልብስ ነው ተነስቼ ወጣሁ። አስፈላጊ የሆነ ፋይል ለሰው መስጠት አለብኝ ግዴታ ነው ምናምን ብዬ ነበር በቃ የወጣሁት የነበረው ከቤት። ስለዚህ ለመጨረሻ ጊዜ ያገኘችው ወይም ደግሞ ያየችው ከቤት ስትወጣ እሷ ብቻ ነች ማለት ነው? አዎ በቃ እሷ ብቻ። ማንም እርግጠኛ ነህ? መንገድ ላይ የተከተለ ሰው የለም? ስለዚህ ፋይል የነገርከው ሌላ ሰው የለም? አንተ ሊጠረጥር የሚችል እንደምታውቀው ነው። ከሙያውም ካለኝ ልምድ እንደዚህ አይነት ፋይሎች ምን ያህል ዋጋ እንዳላቸው ስለማውቅ ጥንቃቄ አደርጋለሁ። ማንም የተከተለኝ ሰው የለም። በቃ ባለቤቴ ናት ስትጠይቀኝ፣ ለእሷም እንደዚህ አይነት ፋይል እንደዚህ አይነት ቦታ ላይ ሄደው ምናምን አላልኳት። በቃ የነገርኳት ነገር አስፈላጊ የሆነ ፋይል ለሰው ልሰጥ ነው። ይሄ አስፈላጊ ዛሬ ግዴታ አስቸኳይ ፋይል ነው ብዬ ፋይሉን በቦርሳ ይዤ የወጣሁት በቃ የዛ ሰዓት ነው እንጂ ለበቃ ለማንም ለመጨረሻ ጊዜ ያገኘኋትም ያወራኋትም ሰው እሷ ነበረች። ሌላ ሰው አላገኘውም ነበር። እንግዲህ ዮናስ ያው የተፈጠረውን ነገር በደንብ አስረድተኸኛል እና እዚህ ሙያ ላይ ማንም እንደማይታመን ወይ ደግሞ ሁሉም ሰው መጠርጠር እንዳለበትና ነገሮችን ማጥራት እንዳለብን ታውቃለህ። ምናልባት አብረህ ያለችው ባለቤትህ ከሆነች ይህንን ነገር ልታውቅ የምትችለው ለመጨረሻ ጊዜም ደግሞ ያየች እሷ ከሆነች እሷን የምናጣራበት መንገድ ቢኖር መቼም ቅር ይላል ብዬ አላስብም። አይደለ ማለት አልገባኝ ማለት ለመጨረሻ ጊዜ ያየችህ እሷ ነች። ነገሩ ግራ ያጋባል የተከተለ ሰው ከሌለ። ስለዚህ ፋይል ማንም የማያውቅ ከሆነ እኛ እንኳን አናውቅም። ከአቶ አሻገሬ ጋር የተለየ ቅርበት ነበረን። አንተ ጋር ሌላ ፋይል እንዳለ አልነገሩንም ነበርና አንተ ራስህ ፈልገን ያገኘን። ስለዚህ ራስን በደንብ ደብቀህ ያለ ሰው ነህ። እንደዛ ከሆነ ደግሞ ለመጨረሻ ጊዜ ይህንን ነገር ልታውቅ የምትችለው እሷ ነች። የሄድክበትን ቦታ እኛን የት እንደቀጠርከን ወይ ሰው አስልካም ሊሆን ይችላል፣ ወይ እሷም ተከታትላ አላውቅም በምን አይነት መንገድ እንደሆነ። አሁንም ሙሉ ለሙሉ እየጠረጠርኳት ወይ ትሆናለች እያልኩ ሳይሆን ነገሮችን ማጥራት መቻል አለብን። ለመጨረሻ ጊዜ እሷ ካየች ከእሷ ውጭ ይሄ ነገር እንዴት ሊሆን ይችላል ብለህ ታስባለህ? ኦኬ ልክ ነህ፣ እሱ ልክ ነህ። ግን ደግሞ ያው እኔ እንጃ እንዴት በጣም እንደምንዋደድና ሌላ ነገር እንደማታስብ ነበረ እኔ ጋር የነበረው ሀሳብ። አሁንም ምን መሰለህ ዮናስ፣ ይገባኛል ሀሳብህ። የህግ ባለሙያ ስለሆንክ በደንብ ነገሮችን ታውቃለህ፣ ትረዳለህ ብዬ አስባለሁ። እኔም አሁን ሙሉ ለሙሉ እንደዚህ ነው እያልኩ ሳይሆን መጠየቅ መቻል አለብን ነው። ከዛ ውጭ ደግሞ ማን ሊከተል እንደቻለ ምናልባት የትራፊክ ካሜራዎችን መከታተል ሊሆን ይችላል። ሌላም ነገሮችን አስተካክለን ነገሮችን ለማየት እንሞክራለን። አንተም የተወሰነ ረፍት ማድረግ መቻል አለብን። ነገር ግን እሷን መናገኛ ከሆነ እሷን ፈልገን መቼም በዚህ ቅር አይልህም። ያው የስራችን አንደኛው መንገድ ስለሆነ ነው እና ቀላል በሆነ መንገድ ነገሮችን ለማውጣት እንሞክራለን። ከዛ ውጭ ግን ሌሎችንም ነገሮች ለማጣራት እንሞክራለን ማለት ነው። እንግዲህ ሆነ አንተም ረፍት አድርገህ በተወሰነ መልኩ ውድ ተመልካቾቻችን ያው ነገሮችን ለማጥራት በቻልነው አቅም እንሞክራለን። ማን ነው ሲከተለው የነበረው? እሱን ለመደብደብ የበቃው ማን ነው? ከዛ ውጭ ደግሞ ይህ ፋይል ምንድን ነው? እስካሁን ግልጽ አልሆነልንም። አቶ አሻገሬ ለተሙ ብቻ ነው ብለው የነበረው ፋይል ሰነዱ ተቀይሮ ነበር። ከዛ ደግሞ የተወሰነ ፋይል እሱ ጋር እንደሚገኝ እሱ እኛን ፈልጎ ለማግኘት ሙከራ አድርጎ ነበር። አሁንም ግን እሱ ላይ ድብደባ ተፈጽሞበት ራሱን ስቶ እናንተ እንዳያችሁት ወድቆ አሁንም ፋይሉ ከእጃችን ጠፍቷል። ተሙና ሚኪ ነፃ ያወጣል ተብሎ የነበረው ፋይል። ስለዚህ ተሙና ሚኪ ሊታሰሩ ነው። ተሙና ሚኪ አላስፈላጊ ነገር ውስጥ ሊገቡ ነው።
ይህንን ነገሮች በሂደት የምናጣራ ይሆናል ማለት ነው። ወደ ተመልካቾቻችን እንግዲህ የእሱን ባለቤት ሄደን ነገሮችን ለማጣራት እንሞክራለን። ለመጨረሻ ጊዜ ደግሞ የተከተለው ማን ነው የሚለውን በቻልነው አቅም ነገሮችን እናጠራለን ማለት ነው። አብራችሁን ቆዩ። እሺ እንግዲህ ወደ ቤተሰቦች ያው አንዳንድ ነገሮችን እያጣራን ነበረ። በተለይ ዮናስ አንዳንድ ነገሮችን ከነገረን በኋላ ከበቂ በላይ ፍንጭ አግኝተናል ብለን እናስባለን። ለመጨረሻ ጊዜ የተገናኘው ከሷ ጋር ነው። የት ልትገኝ ትችላለች የሚለውን ብዙ ነገሮች አጣርተናልና አንዳንድ ጥቆማዎች በተለይ እኔ ባልደረቦች ብዙ ጥረቶችን አድርገው ወዴት ልትሄድ እንደሚችል ነግረውናል። ወደ መናኸሪያ አካባቢ የምትሄድ የሚመስል አይነት አለባበስ ለብሳ እቃዎችን ይዛ ምናምን ወደዛ እየሄደች እንደሆነ ነው የሰማነው። ስለዚህ እኛም ወደ መናኸሪያ ሄደን እሷን ለማግኘት እየሞከርን ያለ ነው ማለት ነው። ተመልካቾቻችን መናኸሪያ ለምን መሄድ አስፈልጋት? ከዛ ውጪ ደግሞ ስለ ባለቤቷ ማንም የጠየቀ የለም። በተለይ በእጅ ስልኩ ላይ ወንድምና እህቶቹ ነው እንጂ የደወሉት እሷ አልደወለችም እና የት እንዳለች እያንዳንዱ ነገር እናጣራለን ማለት ነው። አብራችን ቆዩ። ካሜራ ነጥፋለን። ወደዛ እየደረስን ነው ተመልካቾቻችን። እሺ እንግዲህ ወደ ተመልካቾቻችን መናኸሪያ አካባቢ ያለ እንግዲህ አንድ ባንክ አካባቢ ላይ ብር እያወጣች ነው ያለ ነው። ኢቲኤም አካባቢ ቆማለች ማለት ነው። እኔም ማክሴን አውልቃለሁ። ስለዚህ ቀጥታ ሄጄ ማውራት ነው የሚሆነው። ይሄም ይቀመጣል ለምን ማላቆኝ የህግ መታወቂያ ብቻ አሳውቄ ይዣለሁ መምጣት ሞክራለሁ። ተመልካቾቻችን ካሜራማን በረከት ተስከቻል ሰምኛለሽ? እዛ ጋር በሰላም ነው የመጣ ነው። ወደኛ ማቆያ ይሄዳለው። እያንዳንዱ ነገር በሰላም ማቆያ ነው። አፍሳ አስገብተኸኝ እዚህ ውስጥ በጠራራ ፀሐይ ምን ፈልገህ ነው? ብዙ ነገሮች ተፈጥረዋል። ምናልባት ስለባለቤት ነገር የለም። ማናችሁ ለምንድን ነው የሚቀርጸኝ? እሱ ምንድነው እየተፈጠረ ያለው ነገር? እያስጨነቃችሁኝ ነው። እንዲሁም ደግሞ ሌላ አስፈላጊ ነገር እንዳለ እየነገርኩሽ ነው ያለሁት። ወዴት ልትሄጂ እንደሆነ እንደዚህ አይነት አለባበስ ለምን እንደለበሽና ራስ ሰምኛለሽ። አርፈሽ ቁጭ በይ። ወደ ሞስድሽ ቦታ ይዤሽ እሄዳለሁ። እያንዳንዱ ነገር ታወሪያለሽ። ገባሽ? እኔ እያስጨነቀኝ ነው። ስለ ባለቤትሽ ከዛው ደግሞ ወዴት ልትሄጂ እንደነበረ በዚህ ልክ እንደዚህ ሆነሽ እንግዲህ ወደ ተመልካቾቻችን መናኸሪያ አካባቢ ያለ አንድ ባንክ ታወቃለህ በር ልታወጣ ስትል ነው ያዝናት። ስለዚህ ወደ ነው የምትሄድ የነበረው ነው እንዴ? ወደ ፈለኩበት ልሂድ። ባለቤትሽ የት እንዳላት ታውቂ? ይሄ እኮ የራሴ ጉዳይ ነው። ምን ይመለከታል እንዴ? ካንቺ ጋር እንደዚህ መከራከርበት ምንም አይነት ምክንያት የለም። ቀጥታ ወደ ማን ላከ? ባሌ ነው ዮኒ ነው ላከ። ምንድን ናችሁ እናንተ? እንደዚህ አይነት አለባበስ ለምንድን ነው የለበሽው? ምንድን ስለ አለባበስ ይመለከታል እንዴ? አንተ እኮ የራሴ አርፈሽ ቁጭ በይ። ለምንድን ነው ቀይን የምትወስድብኝ? እንደዚህ አይነት አለባበስ እንደማትለብሽ ለምንድን ነው እንደዚህ መሸፋፈን የፈለግሽው? ለምንድን ነው ነገር አደረግሽው እንዴ? ስለ አለባበስ ልጠይቀኝ ነው እንዴ? ይኸውልሽ አሁን እያንዳንዱ ነገር ከዚህ በፊት እንዴት ስለብስ ነው የምታውቀኝ? እንዴት ስለብስ ነው የምታውቀኝ? ሳሚ ወይ ትኬት ነው መሰለኝ። በእናትህ አምጣው። ለምንድን ነው ቦርሳ የምትፈትሽ? ይሄ እኮ ወንጀል ነው። እንዴት የሰው ቦርሳ ትፈትሻላችሁ? ወዴት ልትሄጂ ነው የነበረው? ወዴት ልትሄጂ ነው የነበረው? መናኸሪያ ውስጥ ወዴት ነው ይባላል? ወደ ክፍለ ሀገር ልሄድ ነው። ምንድን ነው? ምን አይነት ጥያቄ ነው? ወደ ክፍለ ሀገር ልትሄጂ ነው? እሺ በጣም መናኸሪያ ውስጥ አይደል ያስከኝ? አጥፋልኝ ካሜራውን። ወይኔ ልቀቀኝ። እኔ አስወጣኝ። በቃ አጥፋው ካሜራውን። ወዴት የትም ካሜራውን አጥፋልኝ። የትም የለም እንዴ? ልቀቁኝ። ልቀቁኝ። ምንድን ነው? ልቀቀኝ። ልቀቀኝ። ችግር የለውም። ሳሚን ያወራታል። ምንድን ነው? ምን ፈልጋችሁ ነው? ቆይ ከኔ ወዴት እየሄድሽ ነው ያገኘንሽ? ወዴት እንሂድ? እናንተን ይመለከታችኋል እንዴ? እዛ እንደማይሆን አድርጋችሁ እዚህ ድረስ አመጣችሁ። መኪናው ስትጨቀጭቁኝ ቆይታችሁ ምንድነው ፍላጎታችሁ እንዴ? እኔ ወደ ፈለኩበት መሄድ አልችልም ወይ? ያገኘንሽ ወዴት እያመጣሽ? የትም ልሂድ? ምን አገባህ አንተ? ምንድናችሁ እናንተ? የህግ አካላት ናችሁ? ምንድነው ከኔ የምትፈልጉት? እቺ ጋር የሚያገናኘን ጉዳይ ስለ በአደባባይ ላይ አፍናችሁ እዚህ ድረስ አመጣችሁ። ምንድነው ችግራችሁ? ወደድሽም ጠላሽም እኛ ቦታ መተሻል። አሁን ሁሉንም ነገር ትናገራለሽ። ምንድነው ይሄ? ምንድናችሁ እናንተ? የህግ አካላት ናችሁ? ምንድናችሁ? የታመጣችሁ? ይሄ ፖሊስ ጣቢያ አይደለም። ፖሊስ ጣቢያ እንወስድሽም። እኛ ነን የምንመረምርሽ። ማነህ አንተ የምትመረምረኝ? እኔ የት ታውቀኛለህ? እባክሽ ተረጋጊና አንዴ። ለምንድን ነው የምረጋጋው? እንዴት ነው የምረጋጋው? በዛ ላይ ካሜራ ደቅናችሁብኛል። ምንድን ነው የምትፈልጉት ከኔ? ይሄ ነገር ለመረጃ ነው የተቀመጠው። እኔ ምንም ይኸውልሽ፣ አንቺ ላይ ምንም አስገዳጅ ነገር እንዳላረግን። እሺ ወዴት እየሄድሽ ነበር? ወዴትም ልሂድ ምን አገባ? ክፍለ ሀገር ልሄድ ነው ቤተሰቦቼ ጋር። እንዴ ለአንተ የማስረዳት ግዴታ የለብኝም። ነው ያገኘንሽ። ይሄ ደግሞ እሺ፣ ስለ ፍቅረኛሽ ወይ ስለ ባለቤትሽ ዮናስ የምታውቂው ነገር አለ? ምን እንደደረሰበት? ስለምን ባለቤት ነው የምታወራው? እኔ ምንም የማውቀው ነገር የለም። በቃ ቤተሰብ ጋር ልሄድ ስል ነው መናኸሪያ ውስጥ የያዛችሁኝ አይደል እንዴ? እስቲ ስለ ዮናስ ነገር አስገድዳችሁ የት ነው ያለው ዮናስ? የት ነው ያለው? ከዛ በኋላ ምን አይነት ጥያቄ ነው የምትጠይቀኝ? እኔ ምንም የማውቀው ነገር የለም። እንዴ ዮናስ የት ሊኖር ይችላል? ቤት ነው ሊኖር የሚችለው። ምንም አልደረሰበት? ምንም አልደረሰበትም። ሰላም ነው በቃ ቻው ምናምን ተባብለን ነው እኔ ቤተሰብ ጋር ለአንድ ለሁለት ቀን። ሁለታችሁ ተገናኝታችሁ ጭራሽ ቻው ተባብላችሁ ነው የተለያያችሁት?
አዎ ዮናስን ካወቀው ባለቤቴ ነው። ዮናስ ትላንት ሲጀመር ቤት ነበር አንቺ ጋር ቤት ነበር። ኧረ ጠዋት ራሱ ተገናኝተናል። ምን ሆነ ነው አንተ? ቤት ነው ያደረው። እንዳንቺ አይነት ቀጣፊ ደግሞ እንጃ ገጥሞኝ አያውቅም። ዮናስ ሲጀመር ይልሽ ያደረው እኛ ጋር ነው። የደረሰበትም ነገር ስላለ አንቺን አፈላልገን የመጣው እንዴት ነው ሊያድር የሚችለው እናንተ ጋር? አልገባኝም። ባሌ የት ጠፋ ብለሽ እንኳን ፈልገሽው አልመጣም። ለምንድን ነው የሚጠፋው? አለ አንተ ለምን ተዋሻለህ እንዴ? ምንድነው ከኔ የፈለከው ነገር ምንድነው? አንድ ነገር ልንገርሽ፣ ዮናስ እጄ የነበረው ፋይል ሊያቀብል ስለምን ፋይል ነው የምታወራው? አንቺ ብቻ ነበር። እኔ ምንም አውቀው ፋይል የለም። እኔ ይኸውልሽ ሻንጣዬን ይዤ ሲሄድ ነው ያገታችሁኝ። አለቀ በቃ። አንተ ደግሞ ምንም አላውቀው ቤት ውስጥ አምጥታችሁ ይዛችሁኛል። በጣም እያጨናነከኝ ነው። ስለዚህ እባክህ ልቀቀኝ ልሂድበት። እኔ ስለ ጮሽ እለቅሻለሁ ማለት አይደለም። ይገባሻል? ስለዚህ እኔም ለአንተ የማስረዳት ግዴታ የለብኝም ስለምንም ነገር። በቃ ዮናስ ባሌ ነው። ስለ ህይወቴ ደግሞ ለአንተ የመናገር መብት የለብኝም አይደል እንዴ? ዮናስን አሁን ልጅ ጠዋት አግኝቼዋለሁ እያልሽ ነው። ምን አይቀጣፊ ነሽ? ዮናስ ነው እቤት ነው ያደረው። ወደ ቤተሰቦች እንግዲህ ከሳሚ ጋር የነበረውን ቆይታ አይታችኋል። እኛ ዮናስ እንዴት እንዳገኘ ነው የምታውቁት ነገር። ምንድነው ለካሜራ የምታወራው? ምንድነው እኔ ያጠፋሁት ነገር አለ? ምንድነው አንቺ ያጠፋሽው ነገርማ ክህደት ነው። ጭራሽ ደግሞ ይልሽ ከአዲስ አበባ ልትወጪ ስትይ ወደ ክፍለ ሀገር ቤተሰቦቼ ጋር ልትወጪ ስትይ ነው ያዝንሽ። አሁን ደግሞ ዮናስን ጠዋት አግኝቼዋለሁ እያለች ነው። ይሄ ነገር ደግሞ ቤተሰቤ ጋር ልሄድ ነው እኔ በቃ። ስለዚህ ልቀቀኝ። አሁንም ልሄድበት ሰዓት እየሄደብኝ ነው። ዮናስ ሲጀመር እኛ ጋር እኮ ነው ያደረው። አንቺ ደግሞ የምትይ ጭራሽ ጠዋት ተሰናብቼ ነው። አላደረም። አንተ ማነህ? ጓደኛው ነህ? ምን ሆነ? አንተ ጋር የሚያደርግ ማለት ለእኔ ሳይነግረኝ ከኔ ጋር የሚያገናኘውን ጉዳይ ቀስ ብዬ አስረዳሻለሁ። አንቺ ግን ለምንድን ነው ዮናስን በጠፋ ሰዓት ተደብቀሽ ልትወጪ ሞከርሽ? እኔ አልተደበቅኩኝም። ድበቃ ነው እንዴ? በቀን አይደል እንዴ ያስከኝ? ተደብቄያለሁ። ይኸውልሽ መጀመሪያም ስንይዝሽም አንቺ ዮናስን ክደሽዋል። ያን ፋይል ዮናስ እንደሚያቀብል የምታውቀው እሷ ብቻ ነች። ከአንቺ ውጪ የሚያውቅ ሰው እንደሌለ ነግሮናል። ምንም የማውቀው ነገር የለም። ስለምን ፋይል ይዤ አይተኸኛል ወይ? ስለምን ፋይል ነው የምታወራው? እኔ ምንም የማውቀው ነገር የለም። ፋይል ሊያቀብል እንደወጣ የምታውቂው አንቺ ብቻ ነሽ። ፋይልም ቢሆን ስለ ስራው ይሆናል። ባሌ ጠበቃ ነው ታውቀዋለህ አይደለ? እሺ ዮናስን ካወቀው ታውቀዋለህ ስራውን። ማንኛውንም አይነት ፋይል ይዞ ሊወጣ ይችላል። ስለዚህ ያ ፋይል ወንጀል ነው። ውስጡ ያለውን አይተሃል? እሱ ወንጀል ሰራ ሳይሆን እሱ ዋና ፋይላችን ማለት ለኛ ወሳኝ ነው። ፋይል ይዞ በሚወጣ ካንተ ጋር ምን ያገናኛል? ሰው ደብድቦ ተቀብሎታል ያን ፋይል። አንቺ ደግሞ እኔ ጋር ነው ያደረው እያልሽ፣ እሱ ደግሞ ሕክምና ሲያገኝ ቆይቶ እኛ ጋር ነው ያደረው፣ በእኛ ጥበቃ ውስጥ ነው ያለው። አንቺ ደግሞ ጠዋት ተሰናብቶ ነው የወጣው እያልሽ ነው። ምን አይነት ከሃዲ ነሽ? ይኸውልህ በቃኝ። እኔ ከዚህ በላይ እኔ ለአንተ የማስረዳት ግዴታ የለብኝም። በእናታችሁ በቃ ልቀቁኝና ልሂድበት። እኔ ወደምሄድበት ልሂድበት። በቃ ልቀቀኝ። እጃችን ገብተሻል። በዚህም አለ በዛ እውነታውን ሳትናገሪ የትም አትሄጃትም። እኔ ምንም ልነግርህ ነገር የለም። ለምንድን ነው ተደብቀሽ መውጣት የፈለግሽው? ዮናስ ተደብድቦ ሕክምና እያገኘ ባለበት ሰዓት አንቺ ከአዲስ አበባ ለመውጣት መናኸሪያ ውስጥ ነው ያዝንሽ። ለምንድን ነው ከዚህ መውጣት የፈለግሽው? እና መናኸሪያ ውስጥ ተደብቄ ነው? በግልጽ አይደል እየሄድኩ ያለው? ምንም የተደበቅኩት ነገር የለም። እናንተ ናችሁ የገዛ ባልሽ ተደብድቦ ባለበት ሰዓት እሱ ያሁላ መከራ ደርሶ በባለ ሰዓት ተደብቀሽ አንቺ ለመውጣት እየሞከርሽ ነው ያገኘንሽ። ከምን እያመለጥሽ ነበር? እኔ ቤተሰብ ጋር ልሄድ ነው። ይሄን ነገር ለዮናስ ሳታሳውቂ ለምን? ያ ቃል በቃ ከሳምንት በፊት ነግሬዋለሁኝ። አዎ ከትላንት ወዲያ ላልነግረው እችላለሁ፣ ግን ነግሬዋለሁኝ። ቤተሰብ ጋር እንደምን አትቀባጥሪ። አንዴ እኔ ጋር ነው ያደረው። የታመመብኝ ቤተሰብ አለ። ስለዚህ ለዛ ጉዳይ ነው የምሄደው። በቃ ልጠይቅ ነው የምሄደው። ተንጫጫሽ እውነት አለሽ ማለት አይደለም። ይገባሻል? እናትህ በቃ እያንዳንዷን ነገር ታውቂያለሽ። ዮናስ ያን ፋይል ይዞ እንደወጣ የምታውቂው አንቺ ብቻ ነሽ። ስለምን ፋይል ነው የምታወራው? ምንም አይነት ፋይል የለም። ፋይልም ወረቀትም ቢይዝ እርግጠኛ ነኝ ለስራው ጉዳይ ነው። አለቀ በቃ። ማንኛውም ጠበቃ ፋይል ሳይዝ አይወጣም አይደል እንዴ? እሺ አንድ ቪዲዮ አሳይሻለሁ። እሱም ቪዲዮ ስለ ዮናስ ያለውን እውነት ማወቅ ካልሆነ እውነት አልነገሪኝ። ለማን ነው መረጃውን የሰጠሽው? ማን ይከፈለሽ? እኔ ምንም ማን ይከፈል? ምክንያቱም ሰው ካልከፈለሽ በስተቀር ባልሽ ጠፍቶ ውጭ አድሮ ባለበት ሰዓት አንቺ ከአዲስ አበባ ለመውጣት መናኸሪያ እኔ ተከፈለኝ ነገር የለም። ምን ሆነህ ነው? እርግጠኛ ነሽ? አዎ እርግጠኛ ነኝ። ታዲያ ለምን ካድሽው? ከጀርባው ባልሽ ለምንድን ነው የምክደው? ባሌ እኮ ነው። አንተ እኮ ነው ስለመካድ እያወራ ያለኸው። እኔ ማንንም አልካድኩም። ባሌ እኮ ነው። ለህይወቱ በሚያጣጥርበት ሰዓት እኮ አንቺ ከሀገር ከአዲስ አበባ ደግሞ ለአስቸኳይ ጉዳይ ስለሆነብኝ ነው። የታመመብኝ ቤተሰብ አለ። በቃ ድንገት ነው የተደወለልኝ። ስለዚህ መሄድ አለብኝ። ያል ነገር አለ። እስቲ ንገሪኝ። ወደድሽም ጠላሽም ይሄን እውነት ታውጪዋለሽ። ይገባሻል? ለማን ነው የምትሰሪው?
ማን ነው የሚከፍልሽ? እኔ ለማንም አልሰራም። ምን ሆነህ ነው እንዴ? እኔ ግራ እያጋባኸኝ ነው። አንድ ሰው ሳይከፍልሽ ኦር ደግሞ አንድ ሰው ሳያስፈራራሽ ይሄን ነገር ልታረጊ ያቺ እኔ ማንም ያስፈራራኝ የለም። ዮናስ አሁንም ደግምልሻል፣ የሚሄድበትን ቦታ ያን ፋይል ይዞ የት የሚሄድ እንደሚችል አንቺ ብቻ ነሽ የምታውቂው። እንደነገርኩ ጠበቃ ነው በቃ ለስራ ጉዳይ ወይ ችሎት ይኖረዋል። በቃ ያማከረሽ አንቺን ነው። ፋይሉም እንዳለ የምታውቂው አንቺ ነሽ። ስለዚህ እሱ ተደብድቦ ያ ፋይል እንዲወሰድ የምታደርገው እሷና እሷ ብቻ ነች፣ ሌላ ሰው የለም። ማውቀው ነገር የለም። ልቀቁኝ በቃ ልሂድበት። እኔ ምንም ማውቀው ነገር የለም። እኔ ስለምታወራው ፋይል ማውቀው ነገር የለም። መቼም አልለቅሽ። እሺ ምንድነው ፍላጎት? ምንድነው ከኔ የምትፈልጉት? እኔ ምንም አይነት ፍላጎታችን ነው። እኔ ልብስ ነው ይዘይ የገዛ ባልሽን ክደሽ ስትሄጂ ለሱ ምክንያቱ ምንድነው? ስለገዛ ባልሽ ላልከው ደግሞ አንተ ስለገዛ ባሌ ማን ተቆርቋሪ ያደረገ? እሺ ያስሬ ገዛ ባልሽ ትለኛለህ። እሱ እጄ የነበረው ፋይል እኛን የተመለከተ ፋይል ስለሆነ አንቺን ያዋራው ከእናንተ ጋር የሚያገናኘው ነገር እሱ ጉዳይ አይመለከትሽም። አንቺ የሚመለከትሽ ለማን አድራሻውን እንደሰጠሽ እኔ ምንም ማውቀው ስለዛ ፋይል ግን የምታውቂው አንቺ ብቻ ነሽ። አውጥቼ አላነብም። ዛሬ ስለማን ነው ጉዳይ ያዝከው? ዛሬ ስለምንድን ነው ብዬ እኮ ምንም ማየው ነገር እኮ የለም። ይኸውልሽ የኔና የሚኪን ኬዝ የያዘ ፋይል ነው። እሱን ፋይል ደግሞ እንደያዘ የምታውቂው አንቺና አንቺ ብቻ ነሽ። ይገባሻል? እኔ ምንም አይገባኝም። በቃ እየነገርከኝ ያለው ምንም እየገባኝ አይደለም። እሺ ወደድሽም ጠላሽም ይሄን እውነት ታውቂዋለሽ። ለማን ነው ይሄንን ነገር የሸጥሽው? እኔ ምንም ላንተ የመንገር መብት የባልሽን አድራሻ ለማን ነው የተናገርሽው? ይዘኝ የመጣው እኔ ልውጣበት በቃ። ከዚህም አትሄጂም። እኔ በእናትህ ይኸውልህ ትሰማኛለህ? በቃ እኔ ይኸውልህ አስቸኳይ ጉዳይ ያለብኝና ልሂድ። በእናትህ ልቀቁኝ። ስጨርሺ እውነቱን ትናገሪያለሽ። ጮኸሽ ስጨርሺ እውነቱን ትናገሪያለሽ። ዮናስን ለማን ነው የሸጥሽው? ተናገሪያት። ምንድነው ሸጥ? ባሌ እኮ ነው። እንዴት ነው የምሸጠው ባሌን? ምን ለማለት ፈልገህ ነው? እባክሽ ትዕግስቴን አትፈታተኝ። ዮናስን ለማን ነው የሸጥሽው? ያን ፋይል ይዞ እንደወጣ የምታውቂው አንቺ ብቻ መሆንሽን ከራሷ እንደበሰበ ፋይል የተለያየ አይነት ፋይል ይዞ ይወጣል። ውድ ቤተሰቦች እሱ ታሞ በነበረበት ሰዓት እዛ ሕክምና እኛ ጋር ያ ተደብድቦ ተጥሎ በነበረበት ሰዓት አንዴ እንኳን ስልኩ ላይ አልደወለችም። አንዴ እንኳን። ይሄ ምንድነው የሚያሳየው? እሷ የምታውቀው ነገር እንዳለ። ጭራሽ ደግሞ ያገኘናት አድሮ እንኳን ልትፈልገው አልመጣችም። ጭራሽ ደግሞ ያገኘናት ከአዲስ አበባ ልትወጣ መናኸሪያ ውስጥ ነው። ይሄ የሚያሳየው ምንድነው? ሆኖ ነገር እያመለጥሽ እንደሆነ። ለኔ እኔ የምትለው ነገር እየገባኝ አይደለም። ስልክ ለምን አልደወልሽለትም ላልከው ነገር ይኸውልህ እሱ ቀኑ ሙሉ ስራውና ስራው ላይ ብቻ ነው። ቀኑ ሙሉ ሳይሆን ከትላንት ጀምሮ አንድ ቀን በላይ አተሹ። እንዴት ነው ማደረው? ባለቤቱ አይደለሽ? በቃ ያጋጥሟል። አንዳንዴ ስራ ሲበዛበት ያድራል እኮ እዛው። ምንድነው ችግሩ? ጠበቃ ከመጀመሩ ነው ማታ የሚሰራው። የራሱ ኦፊስ አለው። በቃ እዛ እሱ የራሱ ኦፊስ አለው። ስራ ሲበዛበት ብዙ ጊዜ እዛ ነው የሚያመሸው እና ያድራል። አውቃለሁ እንደሚያድር። ስለዚህ ይሄ ደግሞ አዲስ አይደለም። ለምን አደረ ብዬ አልጨናነቅም። አዲስ አይደለም ማደሩ። ለኔ አዲስ አይደለም። እንደማያድር ምናምን እናውቃለን። እንዴ አንተ የት ነው የምታውቀው? እኔ እኮ ነው የሚስቱ። እኔ እሱን አዋርተህ ነው ወደ አንቺ ነው። ቆይ አንተ ከኛ ጋር ኖረህ ታውቃለህ? ምንድነው ወይ ዝምድና የለን? ምንድነው አውቀዋለሁ የምትለኝ? አስሬ ከኔ በላይ ማንም የሚያውቀው የለም። ዮናስ ያን ፋይል ዮናስ ይዞ እንደወጣ ለማን ነው የተናገርሽው? እኔ ስለምን ፋይል ነው የምታወራው? ለማን ነው የማወራው? ልጅ ትዕግስቴን አትፈታተኝ። ያን ፋይል ይዞ እንደወጣ እኔ ራስ ከዚህ በላይ መስማት አልፈልግም። በቃ እኔ ምንም አውቀው ነገር የለም። ምንም አውቀው ነገር የለም። የትም የምትሄጂበት የለም። ምርጫ የለም። ለምንድን ነው የማልሄደው? እውነት ከመናገር መብታለኝ። አንተ ማን ስለሆንክ ነው የምታስቀምጠኝ? እኔ ምንም የማውቀው ነገር አንተ ስለምታወራ ፋይል ምንም የማውቀው ነገር የለም። በቃ ነግሬሃለሁ። ከዚህ በላይ ምንም ልነግርህ አልችልም። ስለዚህ ልቀቀኝ፣ ልሂድበት። በቂ ጊዜ አለ። እኔም በትዕግስት እያወራሁ ነው። ይኸውልህ የትም አትሄጂም። ከዚህ ስለማትሄጂ ሲመርሽ እውነቱን ትናገሪያለሽ። እየቀለድክ ነው? ያስፈራራኸኝ ነው? ሲመርሽ ምናምን የምትለው ምን ለማለት ፈልገን? ምን ልታደርገኝ እንደማትሄጂ እየነገርኩሽ ነው። ማምለጥ እንደማትችይ ከኔ እየነገርኩሽ ነው። ስለዚህ ምርጫ የለሽም። ስለ ዮናስ ስለዛ ፋይል ለማን እንደተናገርሽ የገዛ ባልሽን ለማን አሳልፈሽ እንደሸጥሽው ትናገራለሽ ማለት ነው። ምንም የምነግርህ ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይኸውልሽ እኔ እዚህ አንቺን ለማስቀመጥ በቂ ምክንያት አለኝ። ጊዜን ከምታባክኝ የተፈጠረውን ነገር ንገሪ፣ እኔም በነፃ ልልቀቅሽ። ባለቤትሽ ዮናስ ያን ፋይል ይዞ እንደወጣ ለማን ተናግረሻል? በማወቅም ይሁን በብር ማታለሽ ይሁን በማስፈራራት የተናገርሽው ነገር ካለ እድል እየሰጠውሽ ነው።
እኔ ለማንም አልተናገርኩም። እንዴት ነው እኔ ለማንም ባሌን አሳልፌ የምሰጠው? እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ለዛ ነው እሱ የሞት አፋፍ ላይ ሆኖ አንቺ መናኸሪያ ውስጥ ተደብቀሽ ነገር ከኔም ቤተሰብ ታውቆብኝ ነው፣ ግዴታ ስለሆነብኝ ነው እዛ መሄድ ያለብኝ። እንግዲህ በቂ ጊዜ ሰጥተሻል። እንግዲህ ወንድሜ ሳሚ ትመጣለህ፣ ወደ አንድ ቦታ ይዤሽ እሄዳለሁ። እዛ እኔ የትም መሄድ አልፈልግም። በቃ እውነቱን የምታወጪ ነው የሚሆነው። ምክንያቱም መውሰድ ያለብኝ ቦታ አለ። እዚህ ሆነሽ እውነቱን ትነግሪኛለሽ። አሁን ደግሞ የት ነው ይዘህ የምትሄደው? መቼም ቢሆን ከኔ እጅ አትወጪም። እኔ የትም ይዛችሁ እንድትሄዱ አልፈልግም። አልሄድም። እርግጠኛ ነሽ? በአንቺ ምርጫ የሚሆን እዚህ ጋር ምንም ነገር የለም። ወደድሽም ጠላሽም ይሄን ነገር ትቀበልሽ። ና ወንድሜ ሳሚ፣ እሺ ምን ልታደርጉኝ ነው? እኔን ይዛት ውጣ። ተነሽ። ይኸውልሽ አንድ ቦታ ነው ወስደሻለን። ይዛት ውጣ። አልፈልግም። በቃ እኔ ወደምሄድበት ልሂድ። በእናታችሁ በቃ ልቀቁኝ። ይዛት ውጣ። አስወጣት። ውድ ቤተሰቦች እንግዲህ ምንም እውነቱን ልትነግረን አልቻለችም። ግን እኛ አንድ የጠረጠርነው ነገር አለ። ማለት የሆነ ነገር እንደምታውቅ ስልኳ ላይም ለማጣራት እየሞከርን ነው። አንድ ሴት ባሏ ተደብድቦ ህይወቱ አደጋ ውስጥ ባለ ሰዓት መናኸሪያው ሰው ታሞብኝ ነው ሊሄድ የሚል አሳማኝ ምክንያት ሊሆን አይችልም። አሁን ያሰብነው እንግዲህ ቀጥታ ዮናስ ጋር ወስደን፣ ዮናስን በእኛ ማቆያ ነው ያለው፣ ሕክምና እያገኘ ነበረ። እሱ ጋር ወስደን እሱ ጋር ያለውን እውነት ማወቅ እንፈልጋለን። ምክንያቱም ባለቤቱም እሱም የሚያውቁት ነገር ይኖራል። ዮናስም እንደዛ የሆነበት ምክንያት ባለቤቱ ወሳኝ ሰው ነችና ወደዛው እናመራለን። ቤተሰቦች ሄደን እስቲ የምትለው ነገር ካለ እሱም ደግሞ ሌላ የሚነግረን ካለ እንጠብቃለን። ይሄ ፋይል አሁንም ቢሆን መገኘት አለበት። ለእኛ ህይወት በጣም ወሳኝ የሆነ ነገር ነው። ካሰብነው በላይ ውስብስብ ነው። አቅማቸው ከኛ በላይ ስለሆነ ወንጀለኞቹ ይህን ጉዳይ ለማጥፋት ማያረጉት ጥረት የለምና እንግዲህ የዮናስን ባለቤት ነው የጠረጠርነው። ቀጥታ እሷን ባሏ ጋር ወስደን የምናወጣጣት ይሆናል። ወደዛው እንሄዳለን። እየሄድኩኝ እኮ ነው። ግራ አለኝ አይደል እንዴ? ምን ሆነ? እሱን አላስፈላጊ ነገሮችን ምን አድርጋችሁት ነው? እኛ ምንም አላደረግንም። ቁጭ በይ እስኪ በእናትሽ። ቁስል ነው። ቁጭ በይ ነይ። ይኸውልሽ ንጹህ ቁጭ በይ በቃ። ወይኔ ጉዴ ፈላ። እኔ እንደዚህ አልጠበቅኩኝም። ምን ሆነህ ነው? እንኳንም አመጣችሁኝ። እኔ እኮ ሌላ ቦታ የምታመጡ ይመስለኝ ነበረ። ዮኒዬ ምንድን ነው የሆንከው? እባክሽ ቁስሉን አትንሽ ቢያንስ። ምን ሆነህብኝ ነው? ምን ሆነሽ ነው? እንደዚህ ያደረገ ለምንድን ነው እንደዚህ ልብሽ? እንጃ ትንሽ ንፋስ ምናምን ስለሆነ እሱ ችግር የለውም። ቆይ እንደዚህ ያደረገ እስቲ ቆይ ሽታ አይተዋል? ሐኪም ቤት ሄደሃል? እባክሽ የባሰ ያደረገው ምንድን ነው? ምን ሆኖ ነው? ይኸውልሽ አሁን ነገሮችን ታይ። ይኸውልሽ እባክሽ ስሚኝ፣ እኛ መጀመሪያ ስሚኝ እስቲ። ምንድን ነው ዮኒ? ለምንድን ነው ዝም የምትለው? ንገረኝ። ምን ሆነህ ነው? ማነው እንደዚህ ያደረገ? በቃ የሆነ ችግር ተፈጥሮ እንግዲህ አልተረፈም እኮ እንግዲህ ፈላ ዮኒዬ። ምንድን ነው ማነው እንደዚህ ያደረገው? አሁን ንጹህ እያንዳንዱ ነገር ከአንቺ ጋር አውርተናል። በተለየ ሁኔታ እንደዚህ ማስመሰሉን ትታይና እያንዳንዱ ነገር ግልጽ አድርገን ነገር እባክሽን ታይ። ይኸውልሽ ስሚኝ። ወይኔ ጉዴ ፈላ። ወይኔ ጉዴ። ዮናስ እንግዲህ የተፈጠረውን ነገር በደንብ እናጣራለን ብዬ ነበር ነገር የነበረውና እስቲ ብዙ ነገሮችን ለማጣራት ሙከራ አድርገናል። አሁን እንግዲህ ባለቤቴ ነች ያልካት ንጹህንም እዚህ ዘን መተናል። ይኸውልሽ ስሚኝ። አሁን ይኸውልሽ ስሚ። ይኸውልሽ ንጹህ እናስወጣት ይሁን እንዴት አሞ ለምንድን ነው የምወጣው? ምን ማለት ነው? ሊቁ ቁጭ ብሎ ሁሉንም እውነት መስማት አለበት። ይኸውልሽ አንዴ ተረጋጊና፣ ይኸውልሽ ያንቺ መደንገጥ ለሱ መድኃኒት አይሆንም። እንደዚህ ሆኖ እንዴት ነው የምንረጋጋው? ለምንድን ነው እንደዚህ ልብሽ? ዮኒ አሁን እኔ ስለ ልብሴ ምን አስጨነቀ? አይደለም እኔ ላንተ ተጨንቄ በዚህ ሰዓት አሁን እኔም እንደዚህ ምን አሳየ? እስኪ አሁን እንዴት እንደዚህ ለብሽ? ዮኒ ምን ችግር አለ? አንዳንዴ እንደዚህ ልብስ የለ እንዴ? እሺ አንድ ነገር ልንገርህ፣ ባለቤትህን ያገኘናት ዛሬ መናኸሪያ ውስጥ ነው። ከአዲስ አበባ ልትወጣ ስትል መናኸሪያ ውስጥ ነው ያገኘን። ስለምን መናኸሪያ ነው የምታወራው? ዮኒ በእናትህ ዝም በለው። እኔ አሁን የእሱ ነገር እያስጨነቀኝ አንተ ስለ መናኸሪያ ታወራለህ? ከየት ነው መናኸሪያ ያመጣኝ? ከቤት ያለን ጎትታችሁ ያመጣችሁ አይደለም? አትስማጭ በእናትህ። አሁን ይኸውልህ አታስጮኸኝ። እኔ እሱ ላይ ታሞ እያየኸው ነው አይደለ እንዴ? ማነው እንደዚህ ያደረገው? ምን አይነት ገና ይኸውልህ ጥግ ድረስ ሄዳለሁ። ማነው እንደዚህ ያደረገው? ባሪ ማነው? እናንተ ናችሁ? ለሱማ መልስ መስጠት አንቺ ይኸውልህ እኔን ራሴ ይኸውልህ ከቤቴ ጎትተው ማለት እያንገላቱኝ ነው እዚህ በዚህ ያመጡኝ። እሺ ይኸውልሽ ተረጋጊ፣ ረጋጊ። መናኸሪያ ምናምን ያወራል። አትመናቸው። እሺ አትመናቸው ዮኒዬ። እሺ ምን እንደፈጠረ ካሜራ ጀርባ ቪዲዮን ታዘጋጁልኛላችሁ። ለማሳያ አንድ ቪዲዮ ባለቤት ማመን ያለበት አይመስለኝም። መኪና ውስጥ ይኸውልህ ሲያሰቃዩኝ እንዴ! ቆይ እኔንም እንደዚህ ልደበድቡኝ ነው? ምንድን ነው አላማችሁ? ምንድን ነው ፍላጎታችሁ? ማነው እንደዚህ ያደረገ? አንተ እውነቱን ንገረኝ።
ማን ነው እንደዚህ እየጮሽ እባክህ ዮናስ አንዴ ይሁን እያያየህ አይደል እንዴ እርግጠኛ ነሽ ከቤት ነው የመጣንሽ እየሰማሽኝ ነው ያናደዱኝ እኮ ነው ከቤት ነው የመጣንሽ ወይ አዎ ከቤት ነው የመጣሁት ከቤት አለ ቦትታ ያመጣኝ አይደል ያለችው ማስረጃ አለ ችግር የለውም ምንም አይነት ማስረጃ የለም አያሳዝናችሁ እንደዚህ ሆነ ሻት አይተሃል አክም ቤት ሄደሃል እሺ ልጄ ልሂድ በቃ አሁን ይዘነው እንሂድ አክም ቤት ይሄን ነገር ሲጀመር ሳያየት ተጎድተዋል እኮ ምን ሆነህ ነው ተጎድተዋል አይታየም ሰው አይደለህ እንዴ አንተ አንዴ ዝም በይ ከቤት ነው እየጎተትን ያመጣንሽ እንሂድ ይኸውልህ አክም ቤት ሄደ ወደ ቤታችን ሄደ ማለት አለ ልጅ ወደዛ ያዝ ዝም በይ አንዴ ቤት አለ አይደል እንዴ ቤት አትመጣም ምን ልትሰራ እዚህ ቁጭ አልክ ሲጀመር ለምን ያልነገርከኝ ለምን ያልነገርከኝ እንደዚህ ዝም በይ ያላን ነገር ስሚ ነጡ ያላን ነገር ዝም ብለሽ ስሚ እሺ እውነቱ እንዳይወጣ ነው ይሁላ ጥራት የምታደርገው እሺ ስለዚህ ቪዲዮ ችግር የለም ሳሚ ቁጭ በል ችግር የለም ሴም ቪዲዮ አንዴ ይበት ዮናስ ለምን ተቀበላት ቪዲዮ እውነቱን ማወቅ ፈልጋለህ አይደል ራሱ መታየት አለብን መጀመሪያ መታየት አለበት እሱ የጤናው ሁኔታ መጀመሪያ ግን ማየት ያለ እኛ አሳክመነዋል ጀመረው አንዴ የሚያሳዩኝ ነገር ማየት ፈልጋለሁኝ የሚያሳዩኝ ነገር ማየት ፈልጋለሁ ማረፍ አለበት እኮ ምን ሆነህ ነው አያሳዝንህም እንዴ ቆይ እባክሽ በቃ ምንም የምታየው ነገር የለም ምንድነው የምታየው ስለምን ቪዲዮ ነው የምታወራው እሺ አንዴ ልቀቂ ማነች ከየት ነው አመጡኛልሽ ከቤት አላልሽም ይሄ የት ነው ይሄ ምንድነው የምታሳዩት ስለምን ቪዲዮ ነው እኔ ራሱ አላውቅም ይሄ ሌላ ሰው ነው መሆን ያለበት ይሄ ማን ነው ይኸውልህ አሁን ስልኩን ስጣቸውን አንዴ ወደ ቤታቸው ይሄ ማን ነው ይሄ ቪዲዮ መናኸሪያ ውስጥ ይኸውልህ ወደ ክፍለ ሀገር ስለምን ክፍለ ሀገር አገናቸው ይሄ ማን ነው ሲጀመር ቆይ አንዴ እንኳን ደውላላ ለምን ነገር የለም ይሄን አቀረባብረውት ነው የሚሆነው ቆይሽ ይሄ የሚደርስ ነገር ነው የጠፋ ብለሽ እንኳን እንዴት ለምንድን ነው ሊሰጥሽ ያለው ደጋግም ያለ ስልክ አይሰራም በቃ ስልክ አይሰራም ስልኬን እኮ ዛሬ ነው የሰጡኝ የደወለሽ ስለዚህ አይሰራም ልክ አይደለም ታዲያ ደውዬልሃለሁ አይሰራም ስልክ አንዴ እንኳን ተሳስታ አልደወለች ይኸውልሽ አንተ ምን የምታውቀው ነገር አለ በእኔና በሱ ማለት ለምን ነው የምትገባው ለምንድን ነው የምትጮይው ዮኒ አንተም ጭራሽ ተደረበ ከነሱ ጋር ለምንድን ነው የምትጮይው እየተቆጣኸኝ ነው ለምንድን ነው እየዋሸሽ ያለሽ ምንም የዋሸሁት ነገር የለም ምን አየ ስራመድ ሲሄድ ያየውን ቪዲዮ ነው ምንድን ነው ከቤት ነው ያመጡኝ ብለሻል ቤት ውስጥ አንቺ ደግሞ ከመቼ ጀምሮ ነው እንደዚህ ለብሰሽ ቤት ውስጥ ተቀምጠሽ ዮኒ ምንድነው ልብስ አዲስ እንዴ ይሄን ጃማ ታቆም እንዴት እንደዚህ ለብሰሽ ቤት ውስጥ ለምንድን ነው ማለብሰው ደግሞ ያመጡሽን ቦታ እያየሁት ነው የት ልትሄጂ ነበር አውቀው መኪና ውስጥ ወጥተው ሊያስገቡኝ ሲሉ የቀረጹኝ ነው ውሸታቸው ነው የት ልትሄጂ ነበር የት ሄዳለሁኝ በቃ አንተም ጠፍተህብኝ አንተንም እየፈለግኩኝ ነበረ የት ነው የምትፈልጊኝ ስልኬ ላይ ያልደወልሽ ሴትዮ አይሰራም ስልክ ዮኒ ይሰራ ነበር ይልሽ ሌላ የተደወሉት አሉ የሳው በቃ ከአገልግሎት መስጫ ክልል ነው ይለኛል 10 ደጋግሜ ሞክሬያለሁ ጓደኞቼ ደውለዋል ወንድሜ እህቴ ደውለዋል እንዴት ላንቺ ብቻ ስልኩ ዮኒዬ ምንድነው አሁን እኔን እዚህ ጋር ምን እያልከኝ ነው በሰው ለመሸፋፈን እየሞከርሽ እንዴ ዛሬ ምን ሆነህብኛል ቆይ ሲመቱ እንትኑንም አንጎልንም ልቀቂ እንዳትነቂ ስለዛ ፋይል የምታውቂው አንቺ ብቻ አሁን አንተ የምታወራውን ነገር እያወቅህ አይደል ስለዚህ ቤታችን እንዴት ታክመሃል አይደል ወደ ቤት እኔ ልንከባከብ በቃ ተጎድተሃል እኮ በቃ እነሱ የሚያወሩትን ነገር አትመናቸው ይሁን እኔ እኮ ሚስትህ ነኝ ምን ሆነህ ነው ለእኔ ማሰብ ሲኖርብህ አንተ ከነሱ ጋር ሆናለህ እኛ እጅ ነው ስልክሽን እናጣራ ለምንድን ነው እንደማታውቀኝ የምትሆነው ዝም በይ ነገር ካለ ደግሞ ዮኒ ዝም በይ ዝም በይ ወደ ሌላ ነገር ለምንድን ነው ዝም የምለው እንደዚህ ሆነ ና እንሂድ ወደ ቤታችን በቃ እነሱን አትስማቸው ይኸውልሽ ዝም በይ ለምንድን ነው እየጮሽ ያለሽው ቤት ነው አንተንም ሳይ በጣም አትንኪኝ እንዳትነኪ ከቤት ነው ይዘውኝ የመጡት አልሻ የታል ከቤት ይዘውሽ የመጡት ለምን ይዋሻሉ እነሱ ናቸው የኔን ህይወት ያተረፉት አንዴ እንኳን ትላንትና ቀኑን ሙሉ ሳድር ውጭ አድሬ ማራቅ ሰው ይሁንዬ በእናት በቃ እኔ ስልክ በስራ ምክንያት ውጭ ስለሚያድር ነው ያልደወልኩለት እሱም ቪዲዮ አለ አድሬ ያውቃል በስራ ምክንያት ቢሮ ስለሚያድር በስራ ምክንያት ስትለን ነበር እሷ እጅ ላይ የሆነ ማስረጃ አለ ቤታችን እናወራለን ምንም እኔ አላቃቸውም አንደኛው ድንገት ነው የመጡብኝ እሺ ምን ልበላቸው እሺ ዋሽቻለሁኝ እሺ ምን ልበላቸው የታውቃቸዋለኝ ለእነሱ እውነቱን የምናገርበት የዋሽሽበት ምክንያት ሁለተኛ እኔ ከቤት ወጥቼ አድሬ ማላቅ ሰው ስውል እንኳን 10 የምትደው የነበርሽ ሰው የሆነ ነገር የሚያደርጉ መስሎኝ ነው የት ነው አፋጠጡኝ እሺ ምን ላድርግ ታዲያ አፋጠጡኝ ምን ላድርግ እሺ የታውቃቸዋለኝ እነሱ ምናግራቸው እሺ የታውቃቸዋለኝ እኔ ለእነሱ እውነቱን የመንገር ግዴታ ነበረብኝ አዳምጪ
ለምን አልደወልሽም? እኔ ለእነሱ ለምን እውነቱን አልነገርሻቸውም አይደል? ለምን አልደወልሽም? እኔ ጋር ለምን አልፈለግሽም? እኔ የእኔ ስልክ እንኳን እምቢ ቢልሽ ጓደኞቼ ጋር ደውለሽ መጠየቅ ትሺ ነበር። ታውቂያለህ እንዴ ስልክ የሆነ ጊዜ ላይ ውሃ ውስጥ ገብተው የጓደኞች አንድ ስልክ እንኳን የለኝም። ቢሆን ለምንድን ነው እንደማታውቅም? ሌላ ምክንያት ባትፈልጊ ጥሩ ነው። አሁን ምን ፈልገሽ እንደሆንሽ ከኔ ጋር በስትክክል ዞረሽ ፊቴን እያየሽ ምን ፈልገሽ ከኔ ጋር ልትሆኝ ይቻልሽ? ስለ ፋይሉ ላቀብል እንደምወጣ የነገርኩሽ በጣም ስታስጨንቅኝ የነገርኩሽ ለአንቺ ብቻ ነው። ዛሬ ነው እንዴ እኔን የምታውቀኝ ነው ወይስ በሰው ፊት እኔ አላቅሽም ነበር? ነው። አሁን ምንም አይነት ነገር አልፈልግም። አንቺ ነሽ እንደዚህ እንደሆነ ያደረግሽኝ። ያ ነገር እንዳይታወቅብሽ ደግሞ ከከተማ ልትወጪ አይኔን እያየሽ አዋሪኝ። ከከተማ ልትወጪ ስትይ ነው እነሱ ደርሰውብሽ ሳታመልጪ ራስሽን እንደዚህ ቀይረሽ ተሸፋፍነሽ ልትወጪ የነበርሽው። እኔን ፋይሉን ከኔ እጅ አስወስደሽ ከነሱ ምን አይነት ጠቅ ዮንዬ አትበኝ እንዳትኝ ዮንዬ እንዳትኝ። አንቺ ነሽ እንደዚህ እንዲደበድቡ። ዛሬ ነው እንደምታውቀኝ? ቆይ ምን አስበህ? አላቅሽም ነበር። ይኸውልሽ አሁን ስለምንም መዋረድ ምናምን እንዳታውሪ። አንቺ ነሽ ራስሽን ቀይረሽ ከከተማ ልትወጪ። አትንኪኝ። ከመናኸሪያ ነው ይዞሽ የመጡት ከመናኸሪያ። እንዴት አንቺ እስከ ዛሬ ድረስ ይኸውልሽ እንዳትነኪኝ። በቃ እኔ ከዚህ በላይ እንዳትነኪኝ። እየሰማሽ ነው? አንተኛ አሞሃል። ሲቀጥል እኔን እንደዚህ አታናግረኝ። ይኸውልሽ እንዳትነኪኝ እያልኩሽ። ተረጋጋ። አንቺ ነሽ እንዲህ ስንት ጊዜ ከማንም ደብቄ ያስቀመጥኩትን ፋይል ያስወሰድሽኝ። ይሄኔ ስለምን ፋይል ነው የምታወራው? ምን ሆነህ ነው? በቃ እኔ እንደዚህ አትውቀሰኝ። አሁንም እየዋሸሽ ነው ያለሽው። በቃ ዝም በል። እኔ ከዚህ በላይ ምንም ማዳመጥ አልፈልግም። ዝም በል፣ ዝም በል። እንሂድ በቃ ወደ ቤታችን። የት ነው የምወጣው? አንተ ልጄ ነው የምሄደው ወደ ቤታችን። ይኸውልሽ አትንኪኝ፣ እንዳትነኪ። ከአንቺ ጋር ምን ከራስህ ጋር አይደለም። እሺ ተረጋጋ። እኔ ምንም አልሆንኩም፣ ከራሴ ጋር ነኝ። ያረግሽውን ነገር እውነቱን አትነግሪኝም? አሁንም ምንድነው? እኔ ስለምን እውነታ ነው የምታወራው? እኔ ምንም ማውቀው ነገር እንደዚህ እንደሆንክ ምንም ማውቀው ነገር እኮ የለም። በቃ ስልክ ሞክሬያለሁ፣ ስልክ አይሰራም። አልሞከርሽም። ራስሽን ቀይር። አንቺ ብቻ ነሽ ከቤት ያንን ፋይል ይዤ እንደወጣው መታወቂያው አንቺ ብቻ ነሽ። በሰዓቱ ደግሞ በጣም እየጠየቅሽኝ ነበር ስለዛው ቦርሳው ስለነበረው ፋይል። ለምንድን ነበር ሌላ ጊዜ ጠይቅሽኝ አታውቂም? እኮ ጠይቀሃለሁ አይደል እንዴ? ሌላ ጊዜ ዛሬ ስለማን ነው ስለምንድን ነው ብዬ እጠይቀሃለሁ አይደል? እናወራለን አይደል? አዲስ ነገር ነው። አሁንም ቦርሳ ውስጥ የያዝከውን ፋይል መጠየቅ አዲስ ነገር ነው። እባካችሁ ቺን ሴትዮ አስወጡልኝ ከፊት ለፊት። ይኸውልሽ በእጅ አትንኪኝ፣ አትንኪኝ፣ እንዳትመጪ። ነርሷን ጥሩልኝ እባክህ። እሱን አጥፍና ነርሷን ጥሩልኝ እባክህ።